አደጋ ድንገት የሚከሰት ቢሆንም እንዲህ ባልተገመተ ሁኔታ ሲመጣ ግን እጅግ ያስደነግጣል። ሞት መምጫው ባይታወቅም ድንገተኛ አደጋን አስከትሎ ሲመጣ ሀዘኑ ይከፋል። በትናንትናው ዕለት የደረሰው የመኪና አደጋ እጅግ አሰቃቂ ሆኗል። ሰንበት የእረፍት ቀን ነውና ሰዎች ወደ ቤተ እምነት ተቋማት የሚሄዱበት፣ ፈጣሪያቸውን በጸሎት የሚማጸኑበት፣ በምስጋና የሚያመልኩበት ዕለት ነው። ታዲያ በዚህ ዕለት ቤተሰብ ተሰብስቦ ጓደኛ ተጠራርቶ ወደ ማምለኪያ ስፍራ መሄድ የተለመደ በመሆኑ ቤተሰብ፣ ጓደኛ፣ ዘመድ፣ ሰፈርተኛው ተሰብስቦ ሃይማኖታዊ ተግባራትን እየፈጸሙ አምላካቸውን እያመሰገኑ ባሉ ሰዎች ላይ የደረሰው የመኪና አደጋ እጅግ አስደንጋጭ ሆኗል። ባላሰቡት ሁኔታ የምስጋና አገልግሎት እያደረጉ ባሉበት ሰዓት መንገድ ጥሶ የገባው ሲኖትራክ ከባድ ጉዳት ማድረሱ ተሰምቷል። በአደጋው ሞትና ከባድ ጉዳት መድረሱ እየተነገረ ሲሆን ንብረት ላይም ውድመት መድረሱ ተነግሯል። ለመሆኑ አደጋው የት የደረሰ ነው? ያስከተለው አስደንጋጭ ጉዳትስ ምን ያህል ነው የሚለውን በዝርዝር ወደ እናንተ እናደርሳለን። በሌላ መረጃችን ተንቀሳቃሽ ላይብረሪ ተብሎ የሚጠራው ጋዜጠኛ ገነነ መኩሪያ ሊብሮ ሞት እንቆቅልሹ ሊፈታ ተቃርቧል። ራሱን በገመድ አንቆ ገድሏል የተባለው ሊብሮ አሟሟቱ ብዙ አጠራጣሪ ጉዳዮችን እያስነሳ ቆይቷል። አሁን ላይ ግን በግድያው የተጠረጠሩ ሰዎች ፍርድ ቤት መቅረባቸው ተሰምቷል። ከተጠርጣሪዎቹ መካከል ባለቤቱ አንዱ መሆኗን ብዙዎችን አስደንግጧል። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መሰናዶዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬው መሰናዶ ስለ አስደንጋጩ የመኪና አደጋና ስለ ጋዜጠኛው አሟሟት የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ዕለተ እሁድ ከስራ የሚታረፍበት በመሆኑ ሁሉም ሰው ሳምንቱን በስራ የደከመ አካሉን ከማሳረፍ ባሻገር ወደ ቤተ እምነቶች በማምራት መንፈሱን በአምላክ ቃል የሚያድስበት በምስጋናና በጸሎት የሚያሳልፍበት ቀን ናት። በትናንትናው ዕለት በቱላ አካባቢ የሚኖሩ ሰዎችም ሰንበትን አስታከው በሚሰበሰቡበት የማምለኪያ ስፍራ የተገናኙት እንደ ወትሮ የእግዚአብሔርን ቃል ለመስማት ለመጸለይና ለምስጋና ነበር። ይሁን እንጂ ይህች እሁድ እንደ ሌሎቹ ዕለታት የሳምንት ሰው ይበለን ብለው ተመራርቀው የሚሸኛኙበት አልሆነችም። ይልቁንም ያልታሰበው የመኪና አደጋ ተከስቶ እንዳልነበር አደረጋቸው። ይህም አሳዛኝ ዜና በርካቶችን ያስደነገጠ ሆኗል። በአደጋውም የሞቱ ሰዎች መኖራቸው ሲሰማ ጉዳት የደረሰባቸው እንዳሉም ተነግሯል። በአደጋውም የ6 ሰዎች ሕይወት ሲያልፍ በ8 ሰዎች ላይ ጉዳት መድረሱን ፖሊስ አረጋግጧል። በሲዳማ ክልል ሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ዶሬ ባፈኖ ተብሎ በሚጠራው አካባቢ በፍጥነት ሲጓዝ የነበረው ሲኖትራክ መንገድ ስቶ በአምልኮ ስርዓት ላይ በነበሩ ሰዎች ላይ በመውደቅ ባስከተለው አደጋ የ6 ሰዎች ሕይወት ማለፉን የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። የሰሌዳ ቁጥር ኮድ 38991 ኢቲ የሆነ ሲኖትራክ ከሐዋሳ ከተማ ወደ ዶሬ ባፈና በመጓዝ ላይ ያለ ከቀኑ 10 ሰዓት ገደማ ቱላ ክፍለ ከተማ ፊንጫ ቀበሌ በተለምዶ ቤተ መንግስት ተብሎ በሚጠራው አካባቢ ሲደርስ መንገድ ስቶ በመውጣቱ በአምልኮ ላይ የነበሩ ሰዎች ላይ ወድቆ አደጋ ማድረሱን ረዳት ኮሚሽነር ግርማ ማቴዎስ አስታውቀዋል። በአደጋውም የ6 ሰዎች ሕይወት ወዲያውኑ ሲያልፍ በ3 ሰዎች ላይ ከባድና በ5 ሰዎች ላይ ደግሞ ቀላልና መጠነኛ ጉዳት መድረሱን ገልጸዋል። ጉዳት የደረሰባቸው 8 ሰዎችም ወደ ሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻሊስት ሆስፒታል ተወስደው ሕክምና እየተደረገላቸው መሆኑን ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። ውድ የሰርክቲው ቤተሰቦች ለሞቱት ነፍስ ይማር እያልን ለቤተሰቦቻቸው መጽናናትን በመመኘት ወደ ሌላኛው መረጃችን እናመራለን። ተንቀሳቃሽ ላይብራሪ በመባል የሚታወቀው እውቁ ጋዜጠኛ ገነነ መኩሪያ ሊብሮ ከሞተ በኋላ አሟሟቱ በርካቶችን ሲያወዛግብ ቆይቷል። ከሞቱ በኋላም በሰው እጅ እንደሞተ የተሰማ ሲሆን ማን ገደለው የሚለውም ሲያነጋግር ነበር። አሁን የተሰማው መረጃ ግን ተጠርጣሪዎቹ በቁጥጥር ስር ውለው ፍርድ ቤት መቅረባቸው ታውቋል። ገነነ ሞቱ ከመሰማቱ 5 ቀናቶች በፊት የተቆረጠውን እግሩን በአርቲፊሻል እግር ለመተካትና ዳግም ቆሞ ለመሄድ ተስፋ ያደርግ ነበር። ከሀገር ውጪ ይገኙ ከነበሩ ወዳጆቹም ጋር በስልክ እያወራና ለእግሩ መጠቅለያ ልዩ ባንዴጅ ይልኩለት ዘንድም ትዕዛዝ ይሰጥ ነበር። ገነነ ከመሞቱ የተወሰኑ ቀናት በፊት እግሩ ተቆርጦ በዊልቸር ነበር እንቅስቃሴውን ያደርግ የነበረው። በእርግጥ ገነነ እግሩ ከተቆረጠ ጀምሮ ከፍተኛ ድባቴና ድብርት ውስጥ ነበር። የጥቂት ሰዎችን ካልሆነ በቀር የበርካታ ወዳጅ ጓደኞቹን ስልክ መመለስም ሆነ ማውራት አይፈልግም ነበር። ፖሊስ የገነነን ሞት አጣርቶ በይፋ ለቤተሰቡና ለሕዝቡ ባይገልጽም
እስካሁን ባለው ይፋዊ በሆነ መረጃ መሰረት ግን ገነነ ራሱን ሰቅሎ ነው የሞተው የሚል ነው። በእርግጥ በሁለት እግሩ መቆም የማይችል በዊልቸር የሚራመድ እግሩ ከተቆረጠ እንኳን ጥቂት ቀናቶች ብቻ በማስቆጠራቸው ቁስሉ ያልደረቀና እንደ ልቡ ማይንቀሳቀስ ሰው ራሱን ለመስቀል የሚሆን የአካል ጥንካሬ ከየት አገኘ የሚለው ጥያቄ በርካታ ውዝግቦችን ፈጥሮ ያለፈ ቢሆንም አሁን ላይ ግን ባለቤቱን ጨምሮ በሞቱ የተጠረጠሩ ሰዎች ፍርድ ቤት መቅረባቸው ተሰምቷል። በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች ባለፈው ሐሙስ በቁጥጥር ስር ውለዋል። ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ወይም ምትኬ እንዲሁም የዋካና ሆቴል ባለቤት በፌዴራል ፖሊስ መያዛቸው ተረጋግጧል። ተጠርጣሪዎቹም አርብ ዕለት ፍርድ ቤት ቀርበዋል። የፌዴራል ፖሊስ የወንጀል ምርመራ ቡድን አባሎች ተጠርጣሪዎች ላይ የተጠናከረ ምርመራ ለማድረግ ተጨማሪ የ14 ቀን ጊዜ ቀጠሮ እንዲሰጠውም ጥሪ አቅርቧል። ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀን አስመልክቶም ፍቃድ መስጠቱ ተሰምቷል። የጋዜጠኛ ገነነ መኩሪያ ህልፈተ ህይወት ምክንያትን የሚያጣራ የምርመራ ቡድንም መቋቋሙ ታውቋል። የኮሚቴው አባሎች በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደትም ለተቋሙ ከፍተኛ ኃላፊዎች እንደሚያሳውቁ ነው የተነገረው። የተዳፈነ የሚመስሉ ውስብስብ ወንጀሎችን አነፍንፈው በማጋለጥ ለረጅም ጊዜ ልምድና እውቅና ባካበቱ አባሎች የተዋቀረው የምርመራ ቡድን መዋቀሩ ነው የተሰማው። ጉዳዩ የፌዴራል ፖሊስ ጠቅላይ አዛዥ በሆኑት ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ልዩ ትኩረት እንደተሰጠውም ታውቋል። በቀደምትነት በጋዜጠኛ ገነነ መኩሪያ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበረ ይታወሳል። በቅርቡ ግን ለአዲስ አበባ ፖሊስ ወንጀል መከላከል ክፍል በጋዜጠኛ ገነነ ህልፈተ ህይወት ዙሪያ ጥያቄ ላቀረቡ የስፖርት ጋዜጠኞች አጥጋቢ ምላሽ ሳይሰጥ መቅረቱ የሚዘነጋ አይደለም። በተለይም አንድ ኃላፊ ከሞተ 3 ዓመት ለሆነው ሰው የሞት ምክንያቱን መጠየቅ አይገባችሁም የሚል ምላሽ ሰጥተው እንደነበረም ይታወሳል። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤት እንዲሁም 4 ጋዜጠኞችን በስም ማጥፋት በፍርድ ቤት ክስ መስርተዋል። ጋዜጠኛ ገነነ ራሱን አጥፍቷል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸው አካተው ነበር። ከዚህ ቀደም በጋዜጠኛ ገነነ መኩሪያ ህልፈትን አስመልክቶ የተሰጡ ምክንያቶች በወዳጆቹና በቤተሰቦቹ ዘንድ ተቀባይነት ሊያገኝ እንዳልቻለም ይታወሳል። የጋዜጠኛ ገነነ ታናሽ ወንድም የሆነው አቶ አለማየሁ መኩሪያም የወንድሙ አስክሬን ወጥቶ ምርመራ እንዲደረግበት ለፌዴራል ፖሊስ ጥያቄ ማቅረቡም ተሰምቷል። ጉዳዩ ተዳፍኖ እንዳይቀር የኢትዮጵያ ፌዴራል ፖሊስ በተጠናከረ ሁኔታ ምርመራ መጀመሩም ተሰምቷል። ምርመራው ሲጠናቀቅም የጋዜጠኛና ደራሲ ገነነ መኩሪያ ሊብሮ እውነት እንደሚወጣ ይጠበቃል። ውድ የሰርክ ቲዩብ ቤተሰቦች ለዛሬ ያሰናዳነውን ወቅታዊ መረጃዎችን የያዘውን መሰናዶ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም